የብዝሃ ሕይወት መመናመን በተለይም የመሬት መራቆትና የምርታማነት መቀነስ፣ የውሃ አካላት በደለል መሞላትና የመጠን መቀነስ እንዲሁም መጥፋት የዓለምን ሕዝብ ለከፋ ድርቅ፣ ለጎርፍና ለምግብ ዋስትና ችግሮች ተጋላጭ አድርጎት ቆይቷል። የሰው ልጆች በዘመናት መካከል በተፈጥሮ ላይ ያደረሱት ጥፋት የደን ሽፋን እንዲመናመን ብሎም የመሬት መራቆት እንዲከሰት ምክንያት ሆኗል። ይህ ጥፋት በኢትዮጵያ ውስጥም በግልጽ የታየና ከፍተኛ ውድመት ያስከተለ መሆኑ የቅርብ ጊዜ ትውስታ ነው። ፋኦ በ2016 የኢትዮጵያ ከፍታማ ቦታዎችን ሪክሌም ለማድረግ የሚደረገውን ጥረት በሚያጠናበት ጊዜ በየዓመቱ በሀገራችን 92000 ሄክታር ደን ይጨፈጨፍ ነበር። ሀገራችን በዚህ መጠን ትራቆት ነበር ማለት ነው። ታሪኩ ይሄንን ነው የሚያሳየው ከደን ጭፍጨፋ ጋር የተያያዘው። በዚህም ሂደት ሀገራችን የደን ሽፋኗ 40 በመቶ የነበረው በፈረንጆች አቆጣጠር 1990ዎቹ መጀመሪያ አካባቢ ከ3 በመቶ በታች ወርዶ አጠቃላይ ደናችን ተመናምኖ ሀገራችን ተራቁታ እንደነበረ አጠቃላይ ጥናቶች ያሳያሉ ማለት ነው። አጠቃላይ የዓለማችን የበካይ ጋዝ ልቀት ከ75 እስከ 80 በመቶ የሚያመነጩት ግዙፍ ኢኮኖሚ ያላቸው ሀገራት ናቸው። በአንጻሩ 54 ሀገራትን አቅፋ ከ1.5 ቢሊዮን በላይ ሕዝብ ያላት አፍሪካ ለዚህ በካይ ጋዝ ያላት አስተዋጽኦ ከ3 እስከ 4 በመቶ ብቻ ነው። ይሁን እንጂ ኢትዮጵያን ጨምሮ አፍሪካውያን ለችግሩ ያበረከቱት አስተዋጽኦ ጥቂት ቢሆንም በድርቅ በጎርፍና በሙቀት መጨመር ግንባር ቀደም ሰለባ ሆነው ዘመናትን አሳልፈዋል። አሁንም በአያላኑ ቸልተኝነትና ምክንያት ዓለማችን በድርቅ በጎርፍ መጥለቅለቅ በበረሃማነት መስፋፋትና ባልተጠበቀ የአየር ጸባይ መዛባት ክፉኛ መታመሷን ቀጥላለች። ዓለም መፍትሄ ማበጀት ተስኖት ዛሬም ለስብሰባ በወንበር ዙሪያ በተሰለፈበት ጊዜ ኢትዮጵያ ግን እጆቿን አጣጥፋ መቀመጥን አልፈቀደችም። ይልቁንም ተፈጥሮንና አካባቢን ለማከም ቆርጣ በመነሳት ዓለምን ያስደመመ ተአምራዊ የድል ትርክት መጻፍ ጀመረች። በጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት የተጀመረውና በመደመር ፍልስፍና የተቃኘው የአረንጓዴ አሻራ መርሃ ግብር በ7 ዓመታት ብቻ ከ48 ቢሊዮን በላይ ችግኞችን በመትከል ኢትዮጵያን በዓለም የደን ልማት መዝገብ ላይ ወደር የማይገኝለት የልዕልና ስፍራ ላይ ያስቀመጣት። በየዓመቱ ከ25 እስከ 35 ሚሊዮን ዜጎች በፈቃደኝነት የሚሳተፉበት ይህ ግዙፍ ንቅናቄ ብሔራዊ አንድነትን ያጠናከረ የአረንጓዴ ማዕበል ወደ መሆን ተመነደገ። በዓለም ላይ እስካሁን ባለው ሪከርድ ትልቁ አፎረስቴሽን ነው። የትኛውም ሀገር ቢሆን በ78 ዓመታት ውስጥ ይሄን የሚያክል ችግኝ ተክሎ አያውቅም። እኛ ይሄን የተከልነው ሀብታም ስለሆነ አይደለም፣ ሀብታም ልብ ያላቸው ዜጎች ስላለን። በዚህ አስደናቂ እንቅስቃሴና ስራ ኢትዮጵያ ያሰበችውን ማሳካት ትችላለች። ይህ የ7 ዓመታት ጉዞ ያመጣው ስነ ምህዳራዊና ኢኮኖሚያዊ ልዕልናም ቀላል አይደለም። አስቀድሞ ወደ 3 በመቶ አሽቆልቁሎ የነበረው የሀገራችን የደን ሽፋን በማይታመን ፍጥነት አድጎ 23.6 በመቶ ደርሷል። ኢትዮጵያ የተባበሩት መንግስታት ድርጅት የመሬት ማገገምና በረሃማነት መስፋፋትን ለመከላከል የሚያስችሉ የተለያዩ ዓለም አቀፋዊና አህጉራዊ ስምምነቶች ተቀብላ ያጸደቀችና የሀገራችን ሕግ አካል ያደረገች ሲሆን በገባቸው ስምምነት መሰረትም 22 ሚሊዮን ሄክታር ያህል የተራቆተ መሬት መልሶ እንዲያገግም ለማስቻል አቅዳ በመተግበር ላይ ትገኛለች። ከጊዜ ወደ ጊዜ እየጨመረ የመጣውን የተፈጥሮ ሀብት መመናመንና የአየር ንብረት ለውጥ የሚያደርሰውን አሉታዊ ተጽዕኖን በመከላከል የግብርናውን ዘርፍ ምርትና ምርታማነት ለማሳደግ ብሎም ዘላቂነት ያለው አረንጓዴ ኢኮኖሚ ለመገንባት እንዲቻል የተፈጥሮ ሀብትን መጠበቅና በዘላቂነት መንከባከብ አማራጭ የሌለው ተግባር ነው። የኢትዮጵያ የደን ሀብት 2.7 ቢሊዮን ቶን የሚጠጋ የካርበን ክምችት አምቆ በመያዝ የአየር ንብረት ለውጥን በመከላከል ረገድ ለሀገር ውስጥም ሆነ ለዓለም አቀፉ ማህበረሰብ የማይተካ ሚና እየተጫወተ ይገኛል። በዓለም አቀፍ ደረጃ በአሁኑ ወቅት 50 ቢሊዮን ቶን ካርበን ዳይኦክሳይድ ወደ አየር ይለቀቃል። የኢትዮጵያ ደን የዚህ 1/5 ወይም 20 በመቶ ያህል መጠን አምቆ በመያዝ ዓለምን ከሙቀት አማቂ ጋዞች እየታደገ ይገኛል። በተጨማሪም የደን ሀብቱ ለኢኮኖሚያዊ ጥቅምና ለብዝሃ ሕይወት ጥበቃ ያለው ፋይዳ ከፍተኛ ነው። የኢትዮጵያ የደን ሀብት ለሀገሪቱ አጠቃላይ የሀገር ውስጥ ምርት ከፍተኛ የሚባል ድርሻ አለው። ከ28 እስከ 47 በመቶ የሚሆነው የህብረተሰብ ክፍል ከደን ሀብት ቀጥተኛ ገቢ ማግኘት ችሏል። ኢትዮጵያ በምድሯ ላይ ችግኝ ተክላ ወርቅ እያበቀለች ነው። አረንጓዴ አሻራ አሁን አረንጓዴ ወርቅ ወደ መሆን ተሸጋግሯል። አረንጓዴ ወርቅ ቢዋቡት ጌጥ ነው፣ ቢነግዱ ቢሸጡበት ደግሞ ሀብት ነው። ቡናን ተመልከቱ።
ከ600 ሚሊዮን ዘንድሮ 3 ቢሊዮን ገደማ ኤክስፖርት እንደርሳለን። ስንረከብ 600 ሚሊዮን ነበር፣ ዛሬ 3 ቢሊዮን ደርሰናል። ይህ የአረንጓዴ አሻራ ውጤት ነው። በየዓመቱ ክረምት ተፈጥሮ ምድርን በዝናብ ልታረሰርስ ስትዘጋጅ ኢትዮጵያውያን አንድ ትልቅ ብሔራዊ ቀጠሮ አላቸው፣ አረንጓዴ አሻራ። የዘንድሮ የአረንጓዴ አሻራ መርሃ ግብር እንደ ወትሮ ሁሉ በክረምቱ መባቻ በይፋ መጀመሩ ተበስሯል። ኢትዮጵያውያን በዚህ ክረምት ተስፋን ይተክላሉ፣ አሻራቸውን ያኖራሉ።